አቢጌል በናታን ላይ ትልቅ ውሳኔ ወሰነች። እንዲሁም ዳጣዬና ናታን መካከል ምን ተፈጠረ? ደረጀም ሰላም እያስጨነቀችው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እያላችሁ በሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ አድርጉኝ። ለምታደርጉኝ አመሰግናለሁ ውድ ቤተሰቦች። እንግዲህ ዳጣ ድራማ አዲስ ነገር እየተፈጠረ ነው ማለት አዲስ ነገር እየመጣ ነው። ቀጣይ እንግዲህ የሚያጓጓ ነገር አለ ብለን እናስባለን ማለት ነው። እሱም ደግሞ አዲስ ነገር እንግዲህ ዛሬ አቢጌልም ትልቅ ውሳኔ ወስናለች ማለት ነው በናታን ላይ። እንዲሁም ሰላምም ለደረጀ እንግዲህ ጠበኩኝ ስንት አመት ሙሉ እድሜን የፈጀሁት እዚህ ቤት ሰራተኛ ሆኜ ያችን የጠፋችውን ልጅን አገኛለሁ ብዬ ነው እሷን እየጠበቅኩኝ እዚህ ቤት ሰራተኛ ሆኜ እድሜ ልኬን መስራት ፈልጌ አይደለም። ስለዚህ አሁን ደግሞ ልጅቷ አለች ካልከኝ ወዲህ አልነገርከኝም፣ ግን በጣም ልቤ ጓጓ። ተስፋ ሰጠኸኝ። በቃ ካሁን በኋላ ልጅ ማወቅ ፈልጋለሁ፣ ካላሳወቀኝ ጉዳይን ለሚስትህ እነግራታለሁ ብላ እያስፈራራች ትገኛለች ማለት ነው። እንዲሁም ደግሞ እንግዲህ ባለፈው ምሳሌ ዳጣዬ ምሳሌን አምጥታት ወደነ ውሃ ቤት ከውሃ ጋር በጣም ተወደዋል። ውሃና መጠን እንግዲህ ሁሉም ሰው ያወዳሉ ያከብራሉ ማለት ነው። ምሳሌን በጣም የወደደቻት ውሃዬ እንግዲህ ነገር ግን ምሳሌ ካላሰበችው ወይም ደግሞ ያላሰበችው ችግር ወይም መከራ ገጥሟል ነበር ማለት ነው። እሱ ምንድነው እንግዲህ ዳጣዬ እንግዲህ ስታመጣት ወደነ ውሃ ቤት አስጠንቅቃት ነበር ማለት ነው። አቢጌል አለች አንዲት ነገር የምትወዲ፣ ስለዚህ አንቺ ተጠንቀቂያት፣ ምንም ትጠይቅሽ ምንም አላውቅም ብለሽ መልሽ፣ ስለኔ ትጠይቅሻለች፣ ተጠይቀችሽ አባቴ ስሰይ እንደሆነና እንዲሁም አላውቅም ብለሽ መልሽ ብላት ነበር ማለት ነው። እሷም እሺ ብላ ነበር። እንደፈራችው እንግዲህ እንዳቀደችው ዳጣ አቢጌል ጥያቄ ያቀረበች ማለት ነው። ዳጣ የት ነው የተወለደችው? የት ነው ያደገችው? አባቷ ማን ነው? እያለ ጥያቄ ጀመረች አቢጌል ማለት ነው። እንግዲህ ግራ ሲገባት ያው ሲሳይንም ጠራች ማለት ነው። ምሳሌ በጣም ነው የተጨነቀችው። አነጋገሯ እንግዲህ እሷን እንትን ለማለት ነበር። ነገር ግን ምሳሌ አስታወሰች ማለት ነው። ዳጣ ያለቻትን ነገር አስታውሳ አላቅም ምንም እንደሆነ አላቅም ነበር ያለች ማለት ነው። እንዲሁም ደግሞ ናታን እንግዲህ ከዳጣዬ ጋር በጣም ፍቅር ውስጥ ገብተዋል ማለት ነው። እኔ እንዴት እንደምጨነቅ ግን ዳጣና ናታን አብረው ቁጭ ብለው ሲጫወቱ እንዲሁም ማርታ አየቻቸውን ደግሞ ሌላ ሰው አያቸው እያልኩኝ ማለት ነው። እና እንግዲህ ከቤት ወጥተው በሰፊ ሄደው ነበር እንትን የሚሉት ምን ጊዜ የሚያሳልፉት። እንግዲህ አቢጌል ጥያቄ አልሆነላትም ማለት ነው። ከዚያም በኋላ እንግዲህ እናቲቱን ወጥታ የምነግርሽ ነገር አለኝ እያለች እናቲቱም ደግሞ ምን ትነግሪኛለሽ አንቺ የተለመደ ነው እያለቻት ነበር ማለት ነው። ከዚያም እንግዲህ ሰፕራይዝ አለች ሰሞኑን እያለቻት ነበር። ስትመረቅ እንግዲህ አቢጌል ናታን ቀለበት እንዲያደርግላት አስባ ይህን እንግዲህ በዚህ ደግሞ ወጥመድ ይዘው ነው ማለት ነው። ከዚያም በኋላ እንግዲህ እንዴት ነው እንደሚያደርግልሽ ብላ ደነገጠኝ ማርታ ማለት ነው። እወድሻለሁ ብሎኛል፣ ይወደኛል፣ ያደርግልኛል ነበር ያለችው ማለት ነው። ከዚያም በኋላ እንግዲህ አቢጌል እንግዲህ እንዴት ነው እሱ ሳይወድሽ እንደማይወድሽ አውቃለሁኝ፣ ምንም ነገር ያክል እንኳን አይወድሽም አይወድሽም እንደሚወዳት ሴት ሆኜ ብለሽ ብለሻል አይወድሽም ብላ እናይቱ አረግታ ነገረች ማለት ነው። ከዚያም በኋላ እንግዲያስ ግዴታ ያደርግልኛል፣ አገባዋለሁ፣ ካላገባኝ በቃ ራሴን አጠፋለሁ እያለኝ ለቤተሰቦቹ ታስጨንቃለች። ለራሷም እንግዲህ
ህይወቴን አጠፋለሁ ና ተከላከለኝ እያለች ነው ማለት ነው። የነዚህ አቤጌል እንግዲህ የናታን አባት ሄደ አባቴ ጠይቀው እያለች ነው ማለት ነው። ያልተለመደ እንግዲህ ባህል እያመጣች ነው። ወንድ ነው እንጂ ወደ ሴት ቤት የሚልከው እንዴት ሴት በእኛ ሊጀምር ነው ወይ አለባህሉ እያለች ነው። በጣም ከሚያፈለች በማለት ነው። ልታሰድብን ነው ወይ እንዴት ያለሽ ብላ እናይቱን በጣም ተቆጣች ማለት ነው። የሚስትላት እናይቱ እንግዲህ ይህን ካላልቀበልም ስትል ደግሞ ቤልክ ራሱ ቀለበት አሁን ምንድን ብላ ስታተኩርባት እንግዲህ አስተያላችሁ አታገኙም፣ አጠፋለሁ ራሴን አጠፋለሁ እያለች አለች ማለት ነው። እንግዲህ እናቷ ለደረጀ ስትነግረው በጣም ነበር የተቆጣው። አይሆንም እናቷን አይወድም እናት አባት ደግሞ እንደ አባቴ ጓደኛዬ ነው፣ ስለዚህ መጣት አልፈለግም ልጅቱ እኛ ማስቸገራለኝ አይሆንም ይሄ ነገር ብሎ አለ ማለት ነው። ያው እንግዲህ ልጇ ስለሆነች ልጇን እንግዲህ በመልካም ነገር ለማየት ሞከረች እና ይህን ነገር እንዲቀበል ገፋፋችሁ። ግን ደግሞ ደረጀ ምንም አይሆንም ብሎ አላት ማለት ነው። እንዲሁም ሰላም እንግዲህ በጣም እየተጨነቀች ነው። ሀይቅም ያው ሳልወልድ ነበር ልጅን እንድታሳውቀ ይፈልጋል ያለችው ማለት ነው። እሱ ግን ሊያሳውቃት ነገር ዛሬ ሲል አልቻለም። እሷ ደግሞ መረጃዋ ደርሷል ማለት ነው። እንግዲህ ጠርታው ለምንድን ነው እያስፈራራሽ መሆን አውቃለሁ፣ ግን ተረጋጊ እንዳትነግሪያት እያለ እየለመናት ነበር ማለት ነው። እሷ ደግሞ ሰላም ደግሞ ካልነገርከኝ አንተ ምንም ጊዜ አይበቃም፣ ካሁን በኋላ ሰጠውክ ካልነገርከኝ እነግራታለሁ፣ ደክሞኛል፣ እኔ ካሁን በኋላ ሳልወልድ ደግሞ ይሄን ነገር ማወቅ እፈልጋለሁ ብላለችው። በቃ 8 ቀን ጠብቂኝ፣ ከ8 ቀን በኋላ ሁሉን ነገር ታውቂያለሽ ነበር ያላት። እሺ በቃ እጠብቃለሁ፣ 8 ቀን ሩቅ አይደለም ግን 8 ቀን ታለፈ አደርገዋለሁኝ ማኔ ብላ አስፈራራችሁ ማለት ነው። በጣም አሳውስት ነው። ከዚያም እንግዲህ ናታንና ዳጣዬ ፍቅራቸውን እየኖሩ ነው ማለት ነው። እንዲሁም ዳጣዬን እንግዲህ የእናትሽን ታሪክ ትነግሪኛለሽ ብሎ እያወጣጣን ነበር ማለት ነው። ከዚያም በኋላ እንግዲህ ናታን ወደ ውጭ ሲወጣ ዳጣ በመጀመሪያ ሄደች። አንተም ተከተልካት ማስተው ሁለተኛ ደግሞ የጥበሽ እንዲያስር ነው የፊት ምንም ነገር እንዲያስር ቤት አልለቅሽም። አንቺ እኮ የዳጣን እንኳን እኩያ ልትሆን አይደለም 1% እኮ አትሆንም። እንዲሁም እንኳን ሩብ ብትይዥ እንኳን ገባሽ ነበር ብሎ እያናደዳን ነበር ማለት ነው። አራቢ ግን ሞተሽ ያልቆመሽ ከባድ ነው ወንድ ልጅ ከተጠላ ማለት ነው። እና እንደዛ እያለን ነው ማለት ነው። እሷ እየጠረጠረች ነው ማለት ያው ውጭ ላይ የምትገናኙ የመሰለኝ ነው አለች። ቅናት አቢጌል ከባድ ነው። እና እነሱ ግን ተከታትለው ነበር ያሉትና ናታን እንግዲህ በጣም ነው የደነገጠው። አባቴ ደረጃ ነው ስትለው ማለት ነው። ዳጣዬ ምን ይፈጠራል ወደፊት